የታዋቂዋ ዝነኛዋ አትሌት ገለቴ ቡርቃ ጉዳይ አሁንም ህዝቡን እያነጋገረ ይገኛል። ገለቴ ቡርቃ ብሬን ተበላው፣ ንብረቴን ተበላው፣ ጎዳና ልወጣ ነው ብላ በሰይፉ ላይ መቅረቧ የሚታወቅ ነው። እንደገና ደግሞ ሰይፉ ባለቤቷን ታደለን አቅርቦ ለህዝቡ እንዲወያዩ አድርጓል። በዚህ አጋጣሚ ባለቤቷ ታደለ የተናገረው ነገር ነው ወይስ ሐሰት? እስቲ ዛሬ በዛሬው ቪዲዮአችን የምንገመግም ይሆናል። ውድ የተከበራችሁ ተመልካቾቻችን በዛሬው መረጃችን የኢራንና የእስራኤል ጦርነት አሁንም ተፋፍሞ ይቀጥል ነው። እንግዲህ ኢራን በእስራኤል ላይ በርካታ ባሊስቲክ ሚሳኤሎችንም እያዘነበች ትገኛለች። እሱን በተመለከተ ሰፋ ያለ መረጃዎችን ይዘን መጥተናል። አብራችሁ ቆዩ። ውድ የተከበራችሁ ተመልካቾቻችን ዛሬም እንደተለመጠው ወቅታዊ መረጃዎችን አጠር አድርገን ለእናንተ አሰናድተን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ በሀገር ውስጥም በውጭ ሀገር የምትገኙ ኢትዮጵያን አብራችሁ እንድትቆዩ ጋብዝኳችሁ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ስንሸጋገር የአትሌት ገለቴ ቡርቃ ጉዳይ አሁንም በርካቶችን እያነጋገረ ይገኛል። ባለቤቷም በሰይፉ ሾው ላይ ቀርቦ የተናገረው ንግግር አሁንም በርካቶችን አስገርሟል። ገለቴ ቡርቃ ልወጣ ነው፣ እንግዲህ ጎዳና ልወጣ ነው፣ ገንዘቤን በባለቤቴ ተበልቻለሁ ያለች ቢሆንም አቶ ታደለ ግን በሰይፉ ሾው ቀርቦ የተናገረችውን እያንዳንዱ ንግግር ውድቅ አድርጎባታል። በርካቶችንም እያነጋገረ ይገኛል። እስቲ ይህን መረጃ አዳምጠን እንምጣና የራሳችንን ሀሳብ እንናገራለን። አነጋጋሪው የአትሌት ገለቴ ቡርቃና የቀድሞ ባለቤቷ አቶ ታደለ ገብረመድህን ጉዳይ። በቅርቡ አትሌት ገለቴ ቡርቃ የቀድሞ ባለቤቷ አቶ ታደለ ገብረመድህን ላይ 11 ቤትና 5 መኪና ሸጠብኝ፣ ጎዳና ለወድቅ ነው በማለት ያቀረበችው ክስ ከፍተኛ መነጋገሪያ ሆኖ ነበር። አቶ ታደለ ገብረመድህን ምን አሉ? በሰይፉ ኢቢኤስ ላይ ቀርበው ትናንት ማታ አንደኛ ሲጀመር 11 ቤት የሚባል የለም። አቶ ታደለ 11 ቤቶች የሚባሉ ነገሮች እንደሌሉ ገልጸው ሰይፉን ገለቴ የት ብሎ መጠየቅ እንደነበረበት ተናግረዋል። ሰው አፉ የተናገረው ሁሉ እውነት እንዳልሆነም አክለዋል። ሁለተኛ 5 መኪኖች ኖሮን አያውቅም፣ 2 መኪና ነው የነበረን። መኪናዎች እየተቀያየሩ ስለነበረ 5 መኪና መስሎ ሊታይ እንደሚችልም ገልጸዋል። ሶስተኛ የእናቷ ጉዳይ ገለቴ ለእናቴ ቤት ገዝቻለሁ ያለችው ለአትሌቶች የተሰጠውን ኮንዶሚኒየም ስም በራሷ ፍቃድ ለእናትየው ማዞሩን ተናግረዋል። እሳቸው ለገለቴና ከገለቴ ጋር ሆኖ ሻሸመኔ ቤት አስገንብተው አጥር እንዳሰሩም ገልጸዋል። አራተኛ ገለቴን ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል። አቶ ታደለ ይህን ወንጀላ ውድቅ አድርገው የፊት ጥርሳቸው የተሰበረው በድንጋይ ተወርውሮባቸው እንደሆነና ከፍርድ ቤት ሲወጡም በጥይት ተተኩሶባቸው እንዳመለጡም ተናግረዋል። የእኔ ጩኸት ነው የቀማችሁ ሲሉም ቅሬታቸውን አቅርበዋል። አምስተኛ ወደ ጸበል መሄዳቸው እውነት ነው። ላሊበላ ጸበል የሄደው ራሴን ለማዳመጥ ነው ብሏል። ስድስተኛ የፍቺ ምክንያት በመካከላቸው የመደማመጥ ችግር እንደነበረና መጀመሪያ በፕሮቴስታንት እምነት ቢጋቡም በኋላ ወደ ኦርቶዶክስ መመለሳቸውን ተናግረዋል። እምነት የግል ነው ብዬ ስለማምን ነው ሲሉም አክለዋል። ሰባተኛ ሜዳ ላይ እንዴት ትወድቃለች የሚለው ጥያቄ ነው። አቶ ታደለ ገለቴ በስሟ 800 ካሬ ሜትር መሬት እንዳላትና አብረው ያፈሩት የጋራ ንብረት መሸጥ እንደምትችል ገልጸዋል። ስምንተኛ የገንዘብ ሁኔታቸው አሁን ላይ 8 ቢሊዮን ብር አለኝ ሲሉ ስቀዋል። እንዲህ ብዬ ልናገር እንጂ ሐቁን ለመናገር በቀን ተቀን ኑሮዬ ህይወቴን የምገፋው ውጪ ባሉ ወንድሞቼ የምረዳ ሰው ነኝ በማለት ቀልደዋል። ዘጠነኛ አሁን ላይ አግብተው 3 ልጆች እንዳሏቸው ተናግረዋል። አስረኛ ገለቴ በእኔ ላይ ባደረገችው ነገር አዝኛለሁ በጣም ያም ሆኖ ያሉ ችግሮችን ለመፍታት ሽምግልና የተባለውን ነገር አልጠላም ሲሉ ሐሳባቸውን አጠናቀዋል። እንግዲህ እንደሰማችሁት ነው የአቶ ገለቴ ባለቤት የሆኑት የቀድሞ ባለቤት የሆኑት እንግዲህ ከገለቴ በኋላ 3 ልጆች መወለዳቸውና ትዳር መመሰረታቸውን በእንግዲህ በሰይፉ ሾው ላይ ተናግረዋል። የገለቴ ንግግሮችን እያንዳንዱ ውድቅ አድርገዋል። ምንም አይነት 5 መኪና አልነበረም። እንደውም እነዚህ 5 መኪኖች በአንድ የነበሩ ሲሆን ቤታችን ውስጥ ሊቆሙ የሚችሉት መኪኖች 2 ናቸው ሲሉ ተናግረዋል። እንግዲህ በርካታ ጉዳዮችንም ሲያነሱ ነበር ማለት ነው። እኔ በዚህ አጋጣሚ መናገር የምፈልጋቸው ትላልቅ ነገሮች አሉ። እኔ ምንም ያልተዋጠልኝ ነገር አለ። ቤተሰቦች ምንም ያልተዋጠልኝ፣ አንደኛ የሰውየው ንግግር ምንም አልተዋጠልኝም። እያንዳንዱ ጥያቄዎችን ቀጥታ ሲመልስ አላየውም። ሁለተኛ ደግሞ በጣም በሚገርም ሁኔታ እኔ ለገለቴ ደጋፊ ነኝ። ለምን መሰላችሁ? አንደኛ ብዙ ንብረትን ያፈራቸው፣ ሀገርን ያስጠራቸው፣ ከሀገርም አልፎ ራሷን መደጎም የቻለችው፣ ራሷን እዚህ ከፍ ቦታ ላይ ያደረሰችው ገለቴ ቡርቃ ነች። ገንዘብ መጀመሪያ ሲጋቡ የላዳ ሹፌር እንደሆነ ተናግሯል። እንግዲህ ሙሉ ንብረቱ የማን ነው? የገለቴ ነው በአብዛኛው ብዬ ማስበው እና ውክልናም እንደሰጠችው ትናገራለች። እሱ ውክልናው እንደተቀበለ ተናግሯል። ግን ያ ሁሉ ንብረት ወዴት ነው ሄደው? እንግዲህ ይህም በተመለከተ ነገሩ እየከረረ መጥቷል። እንግዲህ ደግሞ አሁን የመጣው መረጃ ደግሞ በጣም በሚያስገርም ሁኔታ የሰውየው ዘመድ ነው መሰለኝ በቲክቶክ ላይ ኃይሌ ገብረስላሴ ጠርቶት ነው ያስደበደበው የሚል መረጃም እየወጣ ነው። እስቲ አዳምጠን እንምጣ። የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት፣ እዛው ነው የቀጠቀጡት።
በጣም 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 ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው ይሄ ነገር። ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የዚህ ሰው ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ አንደኛ መኮንን ነው የነበረው። በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁንም የወሰነላት ቤቶች አሉ፣ ሌሎች ቤቶች አሁንም ቢሆን ከሶስት የበለጡ በራሷ ስም ያሉ ቤቶች አሏት። ከተጣላ ሁለት የሚዋደድ ሰው ከተጣላና እልክ ውስጥ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም። ስሜት ነው በብዛት ስሜት ይበዛዋል። ገለቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ የሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም? ይሄ ሰው በጭፍን ነው የተፈረደበት። እንግዲህ እንደሰማችሁት ነው ነገሩ በጣም እየከረረ መጥቶ ይሄ ሰውዬ በጭፍን የተፈረደበት። መጀመሪያ ገለቴ በሴፉ ሾው ላይ መቅረቧ የሚታወቅ ነው። በርካታ ሰዎችም የገለቴን ንግግር አዳምጠው ሰውየው ላይ ሲፈርዱ እንደነበርም የሚታወቅ ነው። ገለቴ የሀገር ባለውለታ ነች፣ እንግዲህ ተጎድታለች የሚሉ በጣም በርካታ ትችቶች በሰውየው ላይ ቀርበው ነበረ። በሴፉ ሾው ላይ ደግሞ ይሄ ሰውዬ ከቀረበ በኋላ በርካቶች ደግሞ ተገልብጠው ገለቴ ላይ ሲተቹ የተመለከተን የምንገኘው እንግዲህ በጣም ግራ ያጋባል። እግዚአብሔር ፍርዱን ይስጥ ነው የምንለው። እስቲ ደግሞ ገለቴን ደግፎ የሰሩ ሰዎች ደግሞ አዳምጠን እንምጣ። እኔ ከዚህ ኢንተርቪው ብቸኛ የተረዳሁት ነገር ቢኖር ገለቴ ስክሪን ላይ ታየች እንጂ ሩጫውን የሮጠው እሱ ነው እንዴ! ሙሉ ክሬዲቱን እንዴት ነው ሰው ለራሱ የሚሰጠው? ሰው ስለራሱ ሲያወራ አውቃለሁ፣ የዚህ ደግሞ ይለያል። ኤኒሃው እኔ ገረመኝ። የስፖርት ፌዴሬሽን እንደ አሰልጣኝነት በአንተ ተማምኖ ኦልሬዲ አንተ አሰልጥነ እንድታበቃት ውክልና ሰጥተዋል ነው? አንተ የሷ ባልነህ ምንድነው? አልገባኝም። አሰልጣኝ ያላትም አይመስልም ንግግርክ። ሙሉ ለሙሉ አሰልጣኙ አንተ ነው የምትመስለው። እና አንተ እዛ ጋር እንደ ባለ ትዳር መሆን ያለብን ኢቭን ለፍቺ እንኳን ጠየኳት ያልክበት ሪዝን አንድ ነገር እንኳን አያሳምንም። የሆነ ቢዝነስ ልትሰሩ አሰባችሁ፣ ከዛ ብድር ልጠይቁ አሰባችሁ፣ እሱ አልተስማማችሁም። የሆነ ሳለ ሀሳቧን ቀይረች። ልትቀይር ትችላለች፣ ሪዝናብል ስለሆነችም ሊሆን ይችላል ያደረገችው። እና በዛ ላይ ደግሞ አብረም የሆነ ነገር የምትጀምረውን ሰው አቋሙን ማወቅ አለብህ። ታውቋት ነው ይሄኔ ስትመጣ እንደምትፈታት። ደግሞ ጸበል ለመሄድ ደግሞ አንተ ያችን ወረቀት እሷ ስትመጣ ጠብቀ መሄድ አይጠበቅብህም ነበር። እሷ በሌለችበት ሰዓት ላይ ኢትዮጵያ ያልነበረችም በሌለችበት ሰዓት ላይ ሄደ ራስን አድምጠ ውሳኔህን እሷ ቤት ስትመጣ መናገር ትችል ነበረ። ኤኒሃው ያ አልነበረም ጉዳይክ። ዛሬ ንግግር ስለቻልክ እሷ ንግግር ስለማትችል ብቻ አንተ በተሻለ ማውራት ስለምትችል ብቻ ተቀባይነት አገኛለሁ ብላ አታስብ። እሱ ደግሞ እንደዛ ስላወራ የተቀበላችሁ ሰዎች ራሱ በጣም ነው የምትገርሙት። በጣም ብዙ ኢረር አለው ሲያወራ፣ ብዙ የሚያስገርሙ ኢረሮች አሉት። እና ኢቭን እንኳን ከመቼው ተለያይታችሁ ምን ያህል ብትቆዩ ነው? 3 ልጆች ኦልሬዲ አግብተን ሰው ከትዳር ሲወጣ የራሱ ጊዜ አለው። ከዛ በኋላ ሴት ማግኘት ይኖርበታል፣ ከዛ ማግባት ይኖርበታል፣ ከዛ መውለድ ይኖርበታል። ከአንድም 3 ልጅ ነው የወለድከውና ወዝን ዲስ ታይም ይሄ ሁሉ ነገር ባንዴ ይሆናል ተብሎ ማሰብ ከባድ ነው። እና ደግሞ ገለቴ ኮንዶሚኒየም እና ግራውንድ ፕላስ ላይ ታጣቅም ወይስ ምንድነው? አልገባኝም። ለእናቴ የተሰጠው ግራውንድ ፕላስ አይደለም ኮንዶሚኒየም ነው። እሷ በዛ ሰዓት ኮንዶሚኒየም ቢሆን ኮንዶሚኒየም ነው ማለት ያቅታታል። እኔ እቺ ልጅ መደግፈው ከምሬ የምላችሁ የኔ ሀሳብ የሚሆነው ሴፉ ላይ ሲቀርብ የነበረው ንግግር ጥያቄና መልሱ አንደኛ ያልተዋጣልኝ ነገር አለ። ሁለተኛ ደግሞ ሰውየው በጣም ሲያወራ ኩሉ ነው የሚያወራው። በጣም በራስ ኮንፊደንስ ተዘጋጅቶበት እንደመጣ የሚያስታውቅ ነው። ግን የሚያወራቸው ነገሮች እያንዳንዱ ነገር በጣም ጥብቅ አድርጓ ነው የሚያወራው። በተዘዋዋሪ ነው የሚያወራው እና እኔ አላመንኩትም። ሲቀጥል ደግሞ እኔ እና እሷ እያለን የሚያወራው እኔ አንተ ምንም ንብረት አለው ብዬ አላስብም ይሄ ሰውዬ ግለሰብ። ምክንያቱም ገለቴ ታላቅ ሯጭ ነች፣ ብዙ ንብረት ያፈራች ሴት ነች። እንግዲህ ንብረቷን በሙሉ አብዛኛው ፐርሰንት እሷ ነው ብዬ ነው የማስበው። ምክንያቱም አንተ መጀመሪያ የላዳ ሹፌር ነበርክ። ሲቀጥል ኬት አመጣ? እግዚአብሔር ምስክር የምላችሁ ኬት አመጣ እንደዚህ አይነት ሰው? ሲቀጥል ነው ተደብድብ ያለው ጥርሱን አሳየ። ስለተናገርክ ብቻ ሰው ያምነኛል ብለህ እንዳታስብ። ጥርስ ስለተወለቀ ብቻ ሰው ደብድቦኝ ነው ምናምን እንደዚህ አይነት ነገሮችን እኔ አላምንበትም ብዬ አስባለሁ። በአጭሩ ግን ቤተሰቦቻችን እንደተመለከትኩት ከሆነ እንደተረዳሁት ከሆነ ሙሉ ክሬዲቱ ለገለቴ ነው የምሰጠው። ምክንያቱም ይሄን ሰውዬ ላይ እኔ አላመንኩበትም።
ይቅርታ አድርጉልኝ አላመንኩበትም። ምንም ንግግሩ በጣም ቀልጣፋ ሰው ይመስላል። በዚህ ፍጥነቱ 3 ልጅ መውለድ እንደገና ደግሞ ምንም የተለያዩበት ምክንያት አያሳምንም። ውክልናውን ለሰጠው ነበር። እኔ አጭሩ እንግዲህ የኔን ጩኸት ነው የጮኸችው። እኔ ነኝ በደለኛው፣ እኔ ነኝ የተጎዳሁት፣ እኔ ነኝ ችግር ውስጥ የገባሁት። ገለቴ ግን አንተ ጋር መተህ የጮኸችው ጩኸት የኔ ነው፣ እኔ ነኝ የተደበደብኩት፣ እኔ ነው ጥርስ የወለቀው፣ እኔ ነኝ የተጎዳሁት እያለ ነው የሚገኘው። እንግዲህ እኔ ግን ማንም ላይ አልፈርድም። በእርግጥ ግን ቤተሰቦቻችን እኔ ሙሉ አብዛኛው ክሬዲት ለገለቴ ነው የምሰጠው። ከምሬ የምላችሁ ለምን መሰላችሁ? ሴፉ ፋንታውንን የሰውየውን ንግግርና የሴፉን ጥያቄ በደንብ አድርጋችሁ አዳምጡት። በደንብ ልክ ያልሆነ በጣም ኦቨር ኮንፊደንስ በጣም ታስቡበት የመጣ ንግግር አለ። ሰውየው በጣም ኦቨር ኩሉ የሚያወራው ምናምን ነገር እና ገለቴ ደግሞ አፏም ይይዛታል መናገር አችልም በዚህ አጋጣሚ። ለዚህ ነው እንግዲህ ቀነኒሳ አይዞሽ ገለቴ ያላት። በቃ እውነትም አይዞሽ ገለቴ ሆነ ቀረችና እግዚአብሔር ደጉን ጊዜ ያምጣልን እና የምታገቡትን ሰው የምትመርጡትን ሰው በቃ ለኔ ይሆነኛል ትክክለኛ ወንድ ነው ወይ ለልጆቼ አባት ለቤቴ ትልቅ ማገር ይሆናኛል የምትሉትን ሰው አግቡ። እኔ በእውነት ነገር ምነግራችሁና እኔ አላመንኩበት። በዚህ ፍጥነት እሷ ልጅ ባለመውለዷ ሊሆን ይችላል። በዚህ ፍጥነት 3 ልጅ በዚህ ፍጥነት ሌላም ቤተሰብ ምስረታ እንዲሁም ምንም ነገር ሳታረግ በሄደችበት ደብዳቤ ጥለት ሄዳለ። ምንም ለፍቺ የሚሆን ምክንያት እንኳን የለም። ምንድነው ለፍቺ ያላችሁ ምክንያት የላችሁ። ስለዚህ እኔ በጣም አብዛኛው ፐርሰንት የምሰጠው ገለቴ እንደተጎዳች አድርጌ ነው የማስበው። ምክንያቱም አብዛኛው ንብረት የገለቴ ነው። ታላቅ ሯጭ ነች፣ ሀገርን ያስጠራች ነች። እንግዲህ ብዙ ገንዘቦችን በዚህ በተሳተፈበት አትሌቲክስ ውድድር ላይ ታገኛለች ተብሎ ይጠበቃል። ይሄ ሰው የላዳ ሹፌር ነው አብዛኛውን እና ውክልና ወስዶ ገንዘቡ የት ሄደ? ወዴት ሊሄድ ይችላል? እግዚአብሔር ፍርዱን ይስጥ። እኔ መረጃችን ስንሸጋገር ማለት ነው የኢራንና የእስራኤል ጦርነት አሁን ተጠናክሮ መቀጠሉ ታውቋል። ኢራን በርካታ ባሊስቲክ ሚሳይሎችን ወደ እስራኤል ማዝነቧም የሚታወቅ ነው። በትናንትናው ምሽትም በርካታ ውጥንቅጥ ውስጥ ገብታለች እስራኤልም የኢራን የአየር ክልል ተቆጣጠር ያለው እያለች ትገኛለች። ኢትዮጵያ ውስጥም ድል ለእስራኤል፣ ድል ለኢራን፣ ድል ለፊልስጤም እያሉ የሚጃጃሉ ሰዎችን በዝተዋል። እስቲ ግን አዳምጠ ነው እንምጣ። በአሁኑ ሰዓት ሰበር የሚባል ዜና ሰምቷል። ኢራን በፈጸመቻቸው እጅግ በጣም ተከታታይ በሆኑ የሚሳኤል ጥቃቶች እንግዲህ በእስራኤል ሀገር ውስጥ የሚገኘው የእስራኤል የስለላ ተቋም የሆነው የሞሳድ ዋና ቢሮ ማለትም ሄድኳርተር እንደተመታ ተነግሯል። ይህም ጥቃት በስለላ ተቋሙ ላይ ሲፈጸም የሚያሳየው ቪዲዮ በአሁኑ ወቅት እንግዲህ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። ይህ ቪዲዮ ነው ከኋላ የምትመለከቱት ቪዲዮ ነው። እንደምትመለከቱት በዋናው ቢሮ ላይ እጅግ በጣም ብዛት ያላቸው ሚሳኤሎች ማረፍ ችሏል ማለት ነው። ይህም ለኢራኖች እጅግ በጣም ትልቅ የሆነ ሰክሰስ ነው። በተጨማሪ እስራኤል በኢራን ትላልቅ ከተሞች ላይ እንግዲህ ጥቃቷን አጠናክራ የቀጠለች ትገኛለች። ማስጠንቀቂያም እየሰጠች ትገኛለች። በአሁኑ ወቅት በእስራኤል ጥቃት ምክንያት ኤሊሚኔት የተደረጉ ወይም ህይወታቸው ያለፉና በአሁኑ ወቅት የተተኩ አመራሮች ጥንቃቄ እንዲያደርጉ እንግዲህ እስራኤል አሳስባለች። እንግዲህ እንደሰማችሁት ነው ኢራን አንድ ካሳካቸው ነገሮች መካከል ሞሳድ ወይ ደግሞ የእስራኤል የስለላ ተቋምን ፎቅ ዋና መስሪያ ቤት መምታቷ ተሰምቷል ማለት ነው። በቅርብ የሰማነው በኢራን በኩል ትልቅ ዜና የተባለው እንግዲህ ይሄ ነው ማለት ነው። ሞሳድን በባሊስቲክ ሚሳይል መምታቷ ተሰምቷል ማለት ነው። እንግዲህ እስራኤልም የኢራንን ታላላቅ የጦር ወታደሮችና መሪዎችን እየገደለች ትገኛለች ማለት ነው። ይህን ተመልክቶ አሜሪካ በጣም በሚገርም ሁኔታ ኢራን ውስጥ ያሉትን ሰዎች እያስጠነቀቀች ነው። ከዛ ሽሹ እያለች ነው። አሜሪካን በተዘዋዋሪ እስራኤልን ደግፋ ጦርነት ልታወጅም እንዳሰበችም የታወቀ ነው። አንዳንዴ አሜሪካ የለውበትም ትላለች እንጂ ለእስራኤል ትልቁ መከቷና ጋሿ እየሆነችን የምትገኝ እጅግ አደገኛ ሀገር ነች ብዬ ነው የማስበው። በእስራኤል በኩል ደግሞ የተሰሙ መረጃዎች የኢራን ከባባድ ወታደራዊ አመራሮችን መግደሏም እስራኤል አሳውቃለች ማለት ነው። እስቲ ደግሞ ዜና አስደምጥ። በአሁኑ ወቅትም ሰበር ዜና ሰምቷል። ተጨማሪ ጥቃት በኢራን ላይ የተፈጸመ ይገኛል። በአሁኑ ወቅት የኢራን ሚዲያዎች ኮንፈርም እንዳደረጉት ከሆነ በአሁኑ ወቅት 2 የኢራን ወታደራዊ ጀነራሎች ተገድለዋል። ይህም ጥቃት የተፈጸመው በእስራኤል ሲሆን ወደ 70 የሚጠጉ ጀቶች ናቸው ይህን ጥቃት የፈጸሙት። በተጨማሪም በአሁኑ ወቅት አይዲኤፍ ፖስት እንዳደረገው ከሆነ 9 ተጨማሪ በኒውክሌር ሳይንስ ላይ ሲሰሩ የነበሩ ሳይንቲስቶች መገደላቸውን ተነግሯል። በተጨማሪም በአሁኑ ወቅት የተለያዩ ሳተላይት ኢሜጆች እንደሚያሳዩት ከሆነ በኢራን ውስጥ የሚገኘው ማህራባድ ኢንተርናሽናል ኤርፖርት እንግዲህ በዚህ መልኩ አይሮፕላኖቹን አጥቷል። በዚህ መልኩ እንግዲህ ተመቷል ማለት ነው። እያንዳንዱ ፕሌኖች እንደምትመለከቷቸው ነው። እናም በአሁኑ ወቅት ተጨማሪ ጥቃቶች በኢራን ላይ የተሰነዘሩ ይገኛሉ። ኢራንም እንደተናገረችው ከሆነ ተጨማሪ የፋይተር ጀቶችን እንግዲህ መታ እንደጣለች እየተናገረች ትገኛለች። ለዚህም ጥቃት እንግዲህ የመልስ ምት የሚሆነው ኢራን እንደተናገረችው ከሆነ ወደ 2000 የሚጠጉ ባሊስቲክ ሚሳይሎችን አዘጋጅቻለሁ ወደ እስራኤል ተኩሳለሁ ብላ ተናግራለች። አሁንም አዳዲስ ነገሮች የሚወጡ ካሉ ወደ እናንተ ማቅረብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። እንግዲህ እንደሰማችሁት ነው እስራኤልም በኢራን በኩል በወሰደችው አጸፋ ማለት ነው በርካታ ኤርፖርቶችን፣ አይሮፕላኖችን እና በርካታ ወታደራዊ አመራሮችን እየገደለች ትገኛለች ማለት ነው።
ይሄ በጣም ተጠናክሮ የሚቀጥል ከሆነ ከባድ የሶስተኛ ዓለም ጦርነት ሊነሳ እንደሚችልም እየተናገሩ ይገኛሉ። ውድ የከበራችሁ ተመልካቾቻችን እግዚአብሔር ከዚህ ከጦርነት እግዚአብሔር ያውጣል። በቀጣይ ፕሮግራማችን እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ይሁንላችሁ።